ሰላም ውድ ቻናላችን ቤተሰቦች ዛሬ ደግሞ ወደ እናንተ ተመልሰን መተናል። በዛሬው ልዩ መረጃችን የተለያዩ መረጃዎችን ወቅታዊና በዛሬው ዕለት የተላለፉ አንዳንድ ውሳኔዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። እንግዲህ የብሔራዊ ባንክ የወለድ ምጣኔን ማሻሻያ ማድረጉን ተናግሯል። በዛሬው በሰጠው መግለጫ የቁጠባ ወለድና የብድር ወለድን ማሻሻያ እንዲደረግበት ከውሳኔ ላይ መድረሱን የንግድ ባንክ ብሔራዊ ኮሚቴ ተናግሯል። የብሔራዊ ባንክ አስተዳደር በመግለጫው ከዚህ በፊት 7% የነበረው ተቀማጭ ወለድ አሁን ገበያውን መርህ በሆነ መልኩ እንዲሻሻል ተናግረዋል። በዚህ መሰረት ገበያው ላይ ከብሩን የሚያስቀምጠው አካልና ንግድ ባንክ ወይም ሌሎች ባንኮች ባንክና ብሩን የሚያስቀምጥ አካል ወይም ባለገንዘቡ ተደራድረው የሚወሰን የቁጠባ አይነት መሆን አለበት ሲል ብሔራዊ ባንክ ውሳኔ አስተላልፏል ማለት ነው። ለሁሉም ባንኮች ተደራሽ እንዲሆንም መልእክት ተላልፏል። በዚህ መሰረት ከዚህ በፊት እንግዲህ ብድር ለማበደር ከ9.5% ጀምሮ የቤቶች ልማት ማለት ነው እስከ 30% ድረስ ለተለያዩ ኢንቨስትመንት አካላት ወይም ተቋማት ብድር እንደሚያበድር ይታወቃል። ይሄ የብሔራዊ ባንክ ሕግን መሰረት ያደረገ ከትርፋማነት ከቢዝነስ ታይፕ አይነት ብድሮች እንደሚተላለፉ ይታወቃል። ነገር ግን ብር የሚያስቀምጡት ይሄ ብር ተሰብስቦ እንግዲህ የህዝብ ብር ገንዘብ ነው። ለነሱ ግን በዚህ መሰረት እንግዲህ 7% የተቀማጭ ወለድ ወይም ብር የሚያስቀምጡ ሰዎች ወለዱ ታስቦ የሚሰጣቸው 7% ብቻ እንደነበረ ይታወሳል። በዛሬው ውሳኔ ግን የብሔራዊ ኮሚቴ ማለትም የባንኮች ብሔራዊ ኮሚቴ በወሰነው ውሳኔ መሰረት በብሔራዊ ባንክ መግለጫ እንግዲህ እንደተቀመጠው በብሔራዊ ባንክ እንግዲህ ባንኮች እንዲከፍሉ ያስገድዳቸው የነበረውን ዝቅተኛ ለተቀማጮች 7% ወለድ ብሔራዊ ባንክ ገደቡን አንስቻለሁ ብሏል። እና ባንኮች ከዚህ በኋላ የሚያዋጣኛል የሚሉትን ዝቅተኛ ወይንም የወለድ የተቀማጭ ላይ የሚያስፈልገውን ክፍያ ለመክፈል መብት ሰጥቷቸዋል ማለት ነው። ይህንንም አንድ መመሪያ ብቻ ሳይሆን ብሔራዊ ባንክ ዛሬ ያሳወቀው ሌላኛው ደግሞ ባንኮች ከሚሰበስቡ ተቀማጭ በቀን 2% ሪዘርቭ ወይንም መጠባበቂያ እንዲያስቀምጡ የሚያስገድደውን ገደብ በጣም በማሳደግ 10% የመጠባበቂያ የተቀማጭ መጠባበቂያ ሪዘርቭ እንዲያስቀምጡ ነው መመሪያ የሰጣቸው። እንግዲህ እነዚህ ሁለት መመሪያዎች ሁለት የተለያየ ተጽዕኖ ሲኖራቸው በተለይ የመጀመሪያው ወለድ ገደብ 7% አነስተኛው መነሳት የበለጠ በሀገራችን የባንኮች የእርስ በርስ ውድድርን በከፍተኛ ሁኔታ የሚጨምር ሲሆን ለህብረተሰቡም የተሻለ አገልግሎት ለመስጠትና የተሻለ ጥቅም ለመስጠት ባንኮች እርስ በርስ በጣም ከፍተኛ ኮምፒቲሽን እንዲፈጥር የሚያስችል ለኢኮኖሚም የተሻለ እንድምታ ይኖራል ተብሎ ይጠበቃል። በሌላ በኩል ደግሞ እንግዲህ ከዚህ ከወለድ አነስተኛ ወይም ገደብ አልባ መሆን ጋር ተያይዞ እንዲሁም በአጠቃላይ ባለው የሀገሪቱ የፋይናንስ ሪፎርምም የዋጋ ንረት ኢንፍሌሽንን በተመለከተ እሱንም ለመቆጣጠር ደግሞ ሁለተኛ የወጣ ፖሊሲ በጣም የሚጠቅም ሲሆን ባንኮች በተለይ አሁን ላይ ወለድ መቀነሱ እንደፈለገ መሆኑን ተከትሎ ሊሰበስቡት የሚችሉት ከፍተኛ ብድር ተቀማጭ ወደ ብድር እንዳያውሉት የቀን ተቀን የመጠባበቂያ ሪዘርቫቸውን መጨመሩ የዋጋ ንረቱንም ባለበት እንዲቀጥል ወይንም እንዲቀንስ ያስገደደ ሆኖ ተገኝቷል። እናም እነዚህ ሁለቱ መመሪያዎች ሲወጡ በሌላ በኩል ባንኩ ከዚህ ቀደም ባሉት ወራቶች ያስቀመጠውን 15% የፖሊሲ ሬት አሁንም በመቀጠል የብድር ባንኩ ብሔራዊ ባንክ የሚያቀርበውን ብድር 15% አሁንም እንዳስቀጠለ ሲሆን በተለይ ግን አሁን ዛሬ መረጃውን በዋነኝነት ለሀገራችን የመጀመሪያ ሊሆን በሚችል ደረጃ 7% ሳይሆን ሊቀንስም ሊጨምርም በሚችል መልኩ ገበያውን መሰረት ያደረገ ድርድር በማድረግ ገንዘብ የሚያስቀምጡ አካላትና ባንኮች ድርድር በማድረግ የወለድ ምጣኔውን ማሳደግም መቀነስም እንደሚችሉና ገበያ መር መሆን እንዳለበት ተናግረዋል። ይሄ ማለት ዶላር እንደሚመራበት ብድር እንደሚመራበት የተቀማጭ ገንዘብም በዚያ መሰረት መሆን እንዳለበት ተናግረዋል። ይህንን መሰረት በማድረግ ምናልባት ከሳምንት በፊት አንዳንድ ባንኮች ቅድመ ዝግጅት እንዳደረጉ መረጃዎች ወጥተው ነበረ። ያው ይሄ ይፋ እስኪሆን ድረስ ብዙ ባንኮች 15% 16% ተቀማጭ ገንዘብን በወለድ መልኩ ለመስጠት ከስተመሮቻቸውን እያበረታቱ እንደነበረ ይሄም 1 ሚሊዮን እና ከዚያ በላይ ተቀማጭ ገንዘብ ለ3 ወር ለ6 ወር ለ1 ዓመት በብሎክ አካውንት ሲያስቀምጡ የተሻለ ወለድ እንደሚሰጡ
በዚህም 15 እና ከዚያ በላይ እንደሚከፍሉ ተናግረው ነበር አስወስኗል። ከውሳኔዎቹ በተጨማሪ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፉ እንቅስቃሴ እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ማሻሻያዎችን መገምገሙን አስታውቋል። ኮሚቴው በግምገማው ካካተታቸው አበይት ጉዳዮች መካከል አንደኛው የዋጋ ግሽበት ሲሆን ዓመታዊ የዋጋ ግሽበት እየቀነሰ በመምጣት በህዳር ወር 2018 ዓ.ም መጨረሻ ላይ 10.9% የደረሰ ሲሆን የመንግስት የነጠላ አሃዝ እቅድ ግን አለመሳካቱን ነው ያነሳው። ለዋጋ ግሽበት መቀነስ ብሔራዊ ባንክ ተግባራዊ እያደረገው ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ መተግበሩን እንደ ምክንያት የጠቀሰው ኮሚቴው ምግብ ነክ የዋጋ ግሽበት ህዳር ወር 2018 ዓ.ም መጨረሻ 10.6% እንዲሁም ምግብ ነክ ያልሆኑ የዋጋ ግሽበት 11.4% መድረሱን ገልጿል። የሀገር ውስጥ የኢኮኖሚ እድገቱ ተጠናክሮ ቀጥሏል ያለው የዚሁ ኮሚቴ ግምገማ በ2017 በጀት ዓመት አጠቃላይ ኢኮኖሚው ባለፈው 8 ዓመታት ከተመዘገበው የ7.5% አማካኝ እድገት ከፍ ያለ የ9.2% እድገት አስመዝግቧል ብሏል። ለዚህ የኢኮኖሚ እድገት በዋነኛነት በማዕድን ዘርፉ የታየው እድገት አስተዋጽኦ ማድረጉን ያነሳው የኮሚቴው መግለጫ በአንጻሩ እንደ ጥራጥሬ፣ የቅባት እህልና አበባ ያሉ የውጭ ንግድ ሸቀጦች ላይ ከገቢ ሸቀጦች ደግሞ የጥሬ ዕቃና የነዳጅ ምርቶች ላይ ከባለፈው ዓመት ጋር ሲነጻጸር ቅናሽ አሳይቷል የተባለው የገንዘብ ዝውውር አመልካቾች ዘንድ ከፍ ያለ እድገት ተስተውሏል ያለው ይኸው ግምገማ ለዚህ እድገት በመጠኑም ቢሆን የብድር እድገት ጣሪያው ላላ መደረጉን እንዲሁም የበጀትና የውጭ ንግድ እድገት መኖሩ አስተዋጽኦ አድርጓል ብሏል። የባንኮች የተከማቸ ብድር ደግሞ 44.5% ዓመታዊ እድገት ማስመዝገቡን ያነሳው ኮሚቴው ለዚህ እድገት የብሔራዊ ባንክ የውጭ ምንዛሬ ክምችት መጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ መጨመሩ እንደ ዋና ምክንያት የሚጠቀስ መሆኑንም ገልጿል። ነገር እንግዲህ ይሄ መረጃ ቀድሞ ደርሷቸው አል ብዬ አስባለሁ። በዚህ መሰረት ብሔራዊ ባንክ በወሰደው ውሳኔ መሰረት ባንኮቹ ብር የማስቀመጥ ወይም ተቀማጭ ገንዘብን ወለድ የማስገኘት ጣራቸው ከ15% በላይ እንዳደገ ውስጥ ለውስጥ የሚነሱ መረጃዎች አሉ። እንግዲህ ይሄንን ወደፊት የምናየው ይሆናል። በእርግጥ ብዙ ከዚህ በፊትም ቅሬታዎች ሲነሱ ነበረ። 7% ብር አስቀምጠው 7% ወለድ እየተሰጣቸው ባንኩ ግን 24% 30% የሚያበድርበት ሁኔታ ፍትሃዊ አለመሆኑን ብዙ የኢኮኖሚክስ ባለሙያዎች ሲናገሩ እንደነበር የምናስታውሰው ነው። የመጣ ሲሆን ከጀመረበት ጥቅምት ወር 2017 ዓ.ም መጨረሻ እስካሁን ከ1.2 ትሪሊየን ብር መብለጡን ይፋ አድርጓል። የባንክ ዘርፉ በኩሉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ የገመገመ ቢሆንም በአንዳንድ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ አከል እጥረት መኖሩን ተስተውሏል ነው ያለው። የበጀት ሁኔታን የዳሰሰው የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በ2018 በጀት ዓመት የመጀመሪያው 5 ወራት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወሰድ ማድረጉን ያነሳ ሲሆን በአንጻሩ የመንግስት ግምጃ ቤት ሰነድ ገበያ ለበጀት ጉድለት ማሟያ እየዋለ ያለበት ሁኔታ መፈጠሩን ጠቅሷል። ይኸው የገንዘብ ፖሊሲ ኮሚቴ ወቅታዊ የማክሮ ኢኮኖሚ ጉዳዮችን ከመዳሰስ ባለፈ የገንዘብ ፖሊሲ ምክረ ሀሳቡን ለባንኩ የዳይሬክተሮች ቦርድ በማቅረብ ማጸደቁንም ጠቅሷል። በዚሁ መሰረት ቦርዱ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15% እንዲቆይ የወሰነ ሲሆን ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎትና ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች እንዲሁም አሁን ያለው 24% ዓመታዊ የብድር እድገት ገደብ ባሉበት እንዲቀጥሉ ወስኗል። እንዲሁም ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ መጨመሩ ታይቷል ያለ ሲሆን ይህም ሁኔታ ጠቅላላ የገንዘብ አቅርቦት እንዲጨምር በማድረጉ ሁኔታው እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ ትክክለኛ መረጃ ወደ እናንተ ይዘን እንመጣለን። እስከዚያው ድረስ ቸር እንሰንብት።